ሰላም ጤና ይስጥልን። የሀገር ውስጥና የባህር ማዶ ዜናዎቻችን ቢዝነስን ጨምሮ ወደ እናንተ የሚደርሱበት ሰዓት ላይ ነው የምንገኘው። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጋለሁ። አብረን ቆይ። የኢትዮጵያ ሀገራዊ ምክክር አካል የሆነውና 500 አባላትን የሚያቅፈው ዋና ጉባኤ ፊታችን ሰኞ ሐምሌ 27 ቀን 2018 ዓ.ም እንደሚጀመር የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ገልጸዋል። ዋና ኮሚሽነሩ ስለ ጉባኤው ሂደት ለመገናኛ ብዙሃን በሰጡት መግለጫ በአሁኑ ወቅት ተመካካሪዎች በ250 ቡድኖች ተከፋፍለው በ8ቱ ዋና ዋና አጀንዳዎች ላይ ውይይት በማድረግ ላይ እንደሚገኙ ገልጸዋል። እነዚህ ቡድኖች በሂደቱ ያብላሏቸውን ሀሳቦች ለሰኞ የ500 አባላት ትልቅ ጉባኤ የሚያቀርቡ ሲሆን ውይይቱም ይበልጥ የሀሳብ መቀራረብና መግባባትን ይፈጥራል ብለዋል። በተጨማሪም በዛሬው ዕለት በውሳኔ አሰጣጡ ሂደቱ ላይ እገዛ የሚያደርጉ 330 የክልል የከተማ አስተዳደርና የፌዴራል ተወካዮች ምርጫ መካሄዱ ተጠቁሟል። ተመካካሪዎቹ ልዩ ልዩ ሀሳቦችን ይዘው ቢመጡም ኢትዮጵያን ባስቀደመና በኃላፊነት ስሜት ውይይታቸውን እያካሄዱ እንደሚገኙና ሂደቱም ተስፋ ሰጪ መሆኑን ፕሮፌሰር መስፍን አክለው ገልጸዋል። እየሰፋ የመጣውን የሰዎች ህገወጥ ዝውውር ወንጀል ለመግታት ጠንካራ የህግ ማዕቀፍ፣ የተቋማት ትብብርና ዓለም አቀፍ አጋርነት አስፈላጊ መሆኑን የፍትህ ሚኒስቴር አስታወቀም። ለዝርዝሩ አናውል ተስፋ። በአዲስ አበባ እየተካሄደ በሚገኘው 13ኛው ዓለም አቀፍ የሰው ንግድን የመከላከል ቀን ብሔራዊ የምክክር መድረክ ሚኒስተሩ እንዳሳወቁት በዲጂታል መድረኮች እየተስፋፋ የመጣውን የሰው ንግድ ወንጀልን ለመከላከል የተጠናከረ የህግ ማዕቀፍና የተቋማት ቅንጅት ዓለም አቀፍ ትብብር ወሳኝ ነው። በግዳጅ የሰው ህገወጥ ዝውውር ወንጀል የበርካታ ወጣቶችን ተስፋ ያጨለመ፣ ቤተሰቦቻቸውን ለከፍተኛ ጭንቀት የዳረገና በማህበረሰቡም ላይ ተጨማሪ ጫና የፈጠረ መሆኑን ጠቁመዋል። መንግስትም ወንጀሉን ለመግታት የህግ ማዕቀፎችን እያጠናከረ እንደሚገኝ የጠቆሙት የፍትህ ሚኒስተር ዴታ ቸርነት ወርዶፋ በተለይም በአዳዲስ የቴክኖሎጂ ዘዴዎች ሰዎችን አስገድዶ በወንጀል ላይ የሚያሰማሩ ድርጊቶች የሚመለከቱ ድንጋጌዎች በህጉ መካተታቸውን ገልጸዋል። የህግ አስከባሪ አካላትን አቅም በዲጂታል ምርመራ፣ በፋይናንስ ክትትል፣ በኤሌክትሮኒክስ ማስረጃና በሳይበር ወንጀል ምርመራ ላይ ያለውን እውቀትና ክህሎት ይበልጥ ለማሳደግ እየተሰራ ይገኛል። የዓለም አቀፍ የስደተኞች ድርጅት የኢትዮጵያ ፕሮግራም ኦፊሰር ሞሞሪ ሙዋሌ በበኩላቸው አጋቾች በሐሰተኛ የስራ ማስታወቂያዎችና ህገወጥ መረቦች በመጠቀም በተለይ የተማሩ ወጣቶችን ያታልላሉ። ተጎጂዎችም ህጋዊ ስራን ለማግኘት አልመው ቢሄዱም በተለያዩ ሀገራት የማጭበርበር ማዕከላት ውስጥ ታስረው የኦንላይን ማጭበርበር ወንጀሎችን በግዳጅ እንዲፈጽሙ እንደሚደረጉም አብራርተዋል። የዩኒቨርሲቲ ትምህርትና የዲጂታል ክህሎት ወይም የፓስፖርት መኖር ብቻውን ከነዚህ የተራቀቁ የሰው ህገወጥ ዝውውር መረቦች እንደማይጠብቅ ገልጸው ለወጣቶች ትክክለኛ መረጃ ማድረስ፣ ተጎጂዎችንም መልሶ ማቋቋምና የሀገራትን ትብብር ማጠናከር ቀዳሚ መፍትሄዎች መሆናቸውንም አስገንዝበዋል። ተጎጂዎችም ህጋዊ ስራን ለማግኘት አልመው ቢሄዱም በተለይም በማያንማር፣ በካምቦዲያና በታይላንድ በሚገኙ ዋና የማጭበርበር ማዕከላት ውስጥ ታስረው የኦንላይን ማጭበርበር ወንጀሎች በግዳጅ እንዲፈጽሙ እንደሚደረጉም ጠቁመዋል። የህፃናትን ደህንነት ለማረጋገጥና የቤተሰብ ድህነትን ለመቀነስ በቱሪዝም ዘርፍ ሰፊ የወጣቶች የስራ ዕድል ለመፍጠር የሚያስችል አዲስ ትብብር ሊመሰረት ነው። የቱሪዝም ሚኒስቴርና የዓለም አቀፉ የህፃናት መብቶች ፈንድ ዩኒሴፍ ባደረጉት ውይይት ወጣቶችንና ሴቶችን በንግድ ስራ ስልጠና እንዲሁም በዲጂታል ዘርፍ በማብቃት ረገድ በጋራ ለመስራት ተስማምቷል። የቱሪዝም ሚኒስቴር ሚኒስትር ዴኤታ እንደገና አበበ እንደገለጹት ሚኒስቴሩ ማህበረሰብ አቀፍ ቱሪዝምን በማጠናከር ዘላቂ ልማትን ለማረጋገጥና ወጣቶች በዘርፉ ሰፊ ተሳትፎ እንዲኖራቸው እየሰራ ነው ብለዋል። በኢትዮጵያ የዩኒሴፍ ተወካይ አቡበከር ካምፖ በበኩላቸው የኢትዮጵያ ከፍተኛ የቱሪዝም አቅም ለወጣቶች የስራ ዕድል በመፍጠር ለህፃናት ደህንነት ቀጥተኛ አስተዋጽኦ እንደሚኖረው አብራርተዋል። በዚህም መሰረት የወጣቶችን የስራ ዕድልና የቤተሰብ ገቢ ለማሳደግ የሚያስችል የተቀናጀ የትብብር ፕሮፖዛል በቀጣይ እንደሚዘጋጅ ተመላክቷል። የንባብ ለህይወት አውደ ርዕይ በአዲስ አበባ ኤግዚቢሽን ማዕከል ተከፈተም። ከ2007 ዓ.ም ጀምሮ በየዓመቱ ደራሲያንና አንባቢያንን እያገናኘ ያለው ንባብ ለህይወት የመጽሐፍት አውደ ርዕይ እስከ እሁድ ሐምሌ 26 ቀን 2018 ዓ.ም ድረስ ይቆያል ተብሏል። ሪፖርተራችን አናውል ተስፋ ተከታዩን ዘገባ አጠናቅሯል። የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ኤጀንሲ የአዲስ አበባ ዩኒቨርሲቲ ፕሬስ እና ሌሎች ተቋማትን የአውደ ርዕዩ አካል አድርጎ የጀመረ ሲሆን ንባብ ለህይወት የመጽሐፍት አውደ ርዕይ መዘጋጀቱ ደራሲያንንና አንባቢያንን ከማገናኘቱ ባሻገር የንባብ ባህልን ለማሳደግ ትልቅ እድል የሚፈጥር ነው ሲሉ ደራሲያን ተናግረዋል። ንባብ ለህይወት በጣም ሊበረታታ የሚገባው
አውደ ርዕይ ነው የመጽሐፍ የቁስ የምናምን አይደለም። የመጽሐፍ እነሱም አስፈላጊ ናቸው፣ ግን ከዛ የበለጠ ደግሞ መጽሐፍ ለአእምሮ በጣም ጠቃሚ ስለሆነ ሊበረታታ የሚገባው ነው። ለእኛ ለጸሐፊዎቹ ቀጥታ ከአንባቢያን ጋር እንድንገናኝ አመቻችቶልናል። አንባቢያን ሁሉንም ደራሲያን መጽሐፍትን በአንድ ቦታ በትልቅ ድግስ በትልቅ ሴሬሞኒ ላይ ስለሚያገኙት በጣም በጉጉት የሚጠበቅ እና ደስ የሚል ስሜት የሚፈጥር ዝግጅት እንደሆነ አውቃለሁ፣ ይሰማኛል። እንደ ደራሲ ደግሞ ለብቻም ደግሞ ሳወራ በጣም የራስን ስራ ይዞ ከዛ ደግሞ ከአንባቢ ጋር ከሚወዱ ካነበቡ ሰዎች ጋር መገናኘት፣ ሊያነቡ ከሚፈልጉ ከሚጓጉ ሰዎች ጋር መገናኘት በጣም ደስ የሚል ስሜት አለው በራሱ። ንባብ የሚያስፈልግና ትዕግስት የሚጠይቅ ልማድ ነው ያሉ ሲሆን ለንባብ እድገት የሁሉም ርብርብ እንደሚያስፈልግም ተናግረዋል። ትውልዱ አንባቢ እንዲሆንም ሁሉም የበኩሉን ሊወጣ እንደሚገባም በመልእክታቸው አጽንኦት ሰጥተዋል። አሁን ደግሞ ወቅቱ ይሄ ዲጂታል ዓለም በጣም ዓለምን እየዘወረ ሀገራችንን ትውልዱን እያጠፋ ያለበት ወቅት ላይ ነው ያለነው እና ከዛ አንጻር ለአንባቢያን ሞር ደግሞ ለታዳጊዎች አሁን እንደዚህ አይነት ቦታ እኔ የምርም ይሄ ሁሌ የተለመደ ከሚሆን ልጆች መጥተው ወላጆች ልጆቻቸውን መጥተው የልጆች መጽሐፍን በጣም ስላሉ መጎብኘት ማሳየት ሞር ደግሞ ብዙ ሁነቶችም ስላሉ ከዚህ ከኤግዚቢሽኑ ጎን ለጎን የመጽሐፍ ምርቃቶች አሉ፣ ትውውቆች አሉ። በጣም ብዙ የምናደንቃቸውን ደራሲያን የምናገኝበት መድረክ ስለሆነ ለትውልዱ በጣም ጠቃሚ ነው። በጣም የተወሰኑ አንባቢዎች አሉ ቡክዎርምስ የሆኑ በቃ እነሱ እየደጋገሙ ገዢዎቹም አንድ አይነት ናቸው። ጸሐፊ ግን በየጊዜው ይመጣልና ይሄ እንደውም መተላለፍ ያለ ይመስለኛል። ጸሐፊው እየበዛ ነው፣ አንባቢው ግን ባለበት ነው ያለው ብዬ ነው እኔ ማስበውና በጣም ብዙ መሰራት አለበት። ንባብ ላይ ማንበብ ላይ መሰራት ያለበት ጊዜ እንደሆነ ይሰማኛል። ወላጆች ልጆቻቸውን ማስነበብ እንዳለባቸው፣ ማንበብ የግድ ገንዘብ ለማግኘት ወይ የተለየ ነገር ለማድረግ ምናምን አይደለም። ልክ ለሆዳችን ለሰውነታችን እድገት ምግብ እንደሚያስፈልገን ሁሉ ህፃናት ልጆቻችንን ስናሳድግ ያሳዘይት ገዝተና ብላ ምናምን እንደምንለው ሁሉ በተመሳሳይ ደግሞ ለልጆቻችን መጽሐፍት ያስፈልጋቸዋል ብለን መጽሐፍ ገዝተን ማስነበብ ማለማመድ አለብን። በአውደ ርዕዩም ላይ አሳታሚዎች፣ ደራሲያን፣ የመጽሐፍት አከፋፋዮች የተለያዩ መጽሐፍትን በቅናሽ ዋጋ ጭምር ለአንባቢያን ያቀረቡ ሲሆን የልጆች መጽሐፍት፣ የታሪክ፣ የፖለቲካ፣ የልብ ወለድ፣ የግጥምን ጨምሮ የጠፉና አዳዲስ መጽሐፍቶችም ይገኙበታል። ደራሲያንን ማስፈረም፣ የጋራ ፎቶዎችን መነሳት፣ ከማተሚያ የወጡ አዳዲስ መጽሐፎችን በአንባቢያን ማስመረቅ የአውደ ርዕዩ አካል መሆናቸው ተመላክቷል። በአይነቱ የመጀመሪያ የሆነው ወርልድ ፐብሊክ ሰሚት አፍሪካ ጉባኤ በአዲስ አበባ ተካሄደ። የአፍሪካ ሕዝቦችን ቁርጠኝነትና አህጉራዊ ትብብር ለማጠናከር ያለመውና በአይነቱ የመጀመሪያ የሆነው ወርልድ ፐብሊክ ሰሚት አፍሪካ ጉባኤ በተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን አዳራሽ ተካሂዷል። ዝርዝሩ የኤፍራታ ጥላውን ነው። ዓለም ለአፍሪካ የጋራ መጻኢ ዕድልን በመቅረጽ ረገድ በሚል መሪ ቃል በተካሄደው በዚህ መድረክ ከመላው አፍሪካና ከሌሎች ዓለም ክፍሎች የመጡ ከ700 በላይ የመንግስት ከፍተኛ ኃላፊዎች፣ ዲፕሎማቶች፣ የቢዝነስ ባለሀብቶች፣ የሲቪል ማህበራት ተወካዮች፣ ምሁራንና ወጣቶች ተሳትፈዋል። የጉባኤው ዋና ዓላማ በአፍሪካ ሀገራት መካከል ያለውን የህዝብ ለህዝብ ዲፕሎማሲ ማሳደግ፣ አህጉራዊ ትስስርን ማጠናከርና አፍሪካ አዲስ በሚፈጠረው ዓለም አቀፍ ስርዓት ውስጥ ያላትን ሚና ማጉላት ነው። በተጨማሪም እንደ ምግብ ዋስትና፣ የሳይበር ደህንነት፣ ባህላዊ እሴቶች ጥበቃና ዲጂታል ቴክኖሎጂ ባሉ ቁልፍ አጀንዳዎች ላይ በጋራ መስራት የሚያስችል አህጉራዊ አቅምና ስትራቴጂ መቅረጽን ያለመ ነው። በመሆኑም ጉባኤው በስፖርት በባህልና በትምህርት ዘርፎች ህዝብ ለህዝብ ግንኙነትን በሚያጠናክሩ ጉዳዮች ላይ ባተኮሩ 5 የፓናል ውይይቶች የተከናወነ ሲሆን በኡቡንቱ የፍልስፍና መርህ ላይ ያተኮረ ምክክር ተደርጎበታል። በስብሰባው ማጠቃለያ ላይ የአፍሪካ ህብረት አጀንዳ 2063ን ለማሳካት የሚረዳ የአፍሪካ ኮሚኒኬት የጸደቀ ሲሆን 3 ዋና ዋና አህጉራዊ ፕሮጀክቶችም ይፋ ሆነዋል። ከእነዚህም ፕሮጀክቶች መካከል አንጎላ፣ ዚምባብዌ፣ ዛምቢያ፣ ናሚቢያ፣ ቦትስዋናና ሞዛምቢክን የሚያስተሳስረውን የዛምቤዚ ወንዝን ኢኮኖሚ፣ ማህበረሰብና መንፈስ በሚል ርዕስ የቀረበው ሳይንሳዊ ጥናት ይገኝበታል። በተጨማሪም በህዝብ ዲፕሎማሲ ከፍተኛ አስተዋጽኦ ላበረከቱ 10 አፍሪካውያን ልዩ እውቅናና ሽልማት የተሰጠ ሲሆን
የእውነተኛ አንድነትን በማሳየት ለሁሉም የዓለም ሕዝቦች የሚሰራ አዲስ ዓለም ለመገንባት መንገድ የሚጠርግ መሆኑም ተገልጿል። የአዲስ አበባው ጉባኤ በመጪው መስከረም ወር በሞስኮ ለሚካሄደው ሁለተኛው የዓለም የሕዝብ ለሕዝብ ጉባኤ የአፍሪካን አቋም ያዘጋጀበት መድረክ መሆኑም ታውቋል። ከጉባኤው ጎን ለጎን ከ16 የአፍሪካ ሀገራት የተውጣጡ ታዋቂ አርቲስቶች ስራዎቻቸውን የሚያቀርቡበት አንድነት የተሰኘ ዓለም አቀፍ የኪነ ጥበብ ኤግዚቢሽን በአድዋ ድል መታሰቢያ ሙዚየም ተከፍቷል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። በደቡባዊ ኬንያ አምቦሴሌ ብሔራዊ ፓርክ አቅራቢያ ሞተው የተገኙት 15 ዝሆኖች በአካባቢው ከሚገኝ እርሻ ጸረ ተባይ ኬሚካል የተረጨበት ቲማቲም በመመገባቸው ሳይመረዙ እንዳልቀረ ተገለጸም። የሀገሪቱ የዱር እንስሳት ጥበቃ አገልግሎት እንዳለው ከዝሆኖቹ በተወሰደ ናሙና በተደረገ የመጀመሪያ ደረጃ የቤተ ሙከራ ምርመራ ሳይናይድ የተባለ ኬሚካላዊ ውህድ ተገኝቷል። ኬሚካሉ በተወሰኑ እጽዋት እናም ምግቦች ውስጥ የሚገኝ እንዲሁም በኢንዱስትሪዎች ጥቅም ላይ የሚውል ነው። ከዝሆኖቹ መካከል 10ሩ የመንቀሳቀስ ችግር አጋጥሟቸው የተገኙ ሲሆን በ2 ቀናት ውስጥ ሞተዋል። ቀሪዎቹ 5ቱ ግን ሕይወታቸው አልፎ ነበር የተገኙት። ክስተቱ ዝሆኖች ምግብና ውሃ ለመፈለግ በሚንቀሳቀሱበት የፓርኩ አቅራቢያ እየተስፋፋ ባለው የእርሻ እንቅስቃሴ ላይ ስጋት እንዲፈጠር አድርጓል። ፓርኩና አካባቢው አምቦሴሌ ስነ ምህዳር በመባል የሚታወቅ ሲሆን በዱር እንስሳት ሀብቷ ከምትታወቀው ታንዛኒያ ጋር የሚያዋስን ሰፊ አካባቢ ነው። ሳውዲ አረቢያ በቀይ ባህር ላይ የመርከብ ትራንስፖርትን ከሁቲዎች ጥቃት ለመጠበቅ ዓለም አቀፍ ጥምረት የመመስረት ፍላጎት እንዳላት ተሰምተዋል። ሳውዲ አረቢያ በቀይ ባህር ላይ የሚደረገውን የመርከብ ትራንስፖርት ከየመኑ ታጣቂ ሁቲዎች ጥቃት ለመጠበቅና የአካባቢውን ጸጥታ ለማስከበር ከኢትዮጵያ እንዲሁም ከሌሎች የክልሉና የዓለም አቀፍ ሀገራት ጋር አዲስ ጥምረት ለመመስረት ፍላጎት እንዳላት ተገልጿል። ሮይተርስ ባወጣው ዘገባ የጥምረቱ አባል ሀገራት ስብጥር እስካሁን ሙሉ በሙሉ ባይጠናቀቅም ኢትዮጵያን ጨምሮ በርካታ ሀገራት በውይይቱ ላይ የተሳተፉ እንደሚገኙ ተጠቁሟል። ከኢራን ድጋፍ የሚያገኙት ሁቲዎች ሳውዲ አረቢያ በየመን እየፈጸመች ነው ላሉት ከበባ ምላሽ ለመስጠት በቀይ ባህር ላይ በሚደረግ እንቅስቃሴ ላይ የጣሉት እገዳ እንደሚቀጥል መናገራቸው የሚታወስ ሲሆን ሪያድ ግን የቀረበባትን ክስ ሙሉ በሙሉ ውድቅ አድርጋለች። የእገዳው ዜና ከተሰማ በኋላ ሁቲዎች በቀይ ባህር ላይ ይንቀሳቀሱ በነበሩ የሳውዲ የነዳጅና የንግድ መርከቦች ላይ ጥቃት መሰንዘራቸውን በይፋ አስታውቋል። ሳውዲ አረቢያ በበኩሏ ለዓለም አቀፍ የንግድ መርከቦች የደህንነት ስጋት ናቸው ባለቻቸውና በየመን ሁዴይዳ ወደብ ላይ በሚገኙ የሁቲ ወታደራዊ ጣቢያዎች እንደሆኑ በሚታመኑ ይዞታዎች ላይ ጠንካራ የአየር ጥቃት ሰንዝራለች። ከሞሮኮ በሺዎች የሚቆጠሩ ስደተኞች በሰሜን አፍሪካ ወደምትገኘው አነስተኛዋ የስፔን ግዛት ሴውታ መጉረፋቸውን ተከትሎ ስፔን ድንበሯን ለማስከበር ሰራዊቷን አሰማርታለች። በጉዞ ወቅት ቢያንስ የ15 ሰዎች ሕይወትም ማለፉ ተገልጿል። ለዝርዝሩ ጸጋኒስ ተሰማ። ከስፔንና ሞሮኮ የድንበር አካባቢ በተገኙ ተንቀሳቃሽ ምስሎችና ፎቶዎች እንደታየው በዋናነት ሞሮኮውያን የሆኑ በርካታ ሰዎች በድንበር ኬላው አቅራቢያ የሚገኘውን የባህር ዳርቻ አጥር በመዝለል ወደ አካባቢው መንገዶች ሲገቡ ታይተዋል። አብዛኞቹ ወጣቶች ቢሆኑም ሴቶችና ሕጻናትን ያቀፉ ቤተሰቦችም ይገኙበታል። ይህ የድንበር ውጥረት ያጋጠመው ከአንድ ቀን በፊት ከፍተኛ ቁጥር ያላቸው ስደተኞች ወደዚች አነስተኛ ግዛት ለመግባት ባደረጉት ሙከራ ነው። ይሁን እንጂ በርካታ ሰዎች በአንድ ጊዜ ወደ ሴውታ እንዲሻገሩ ያነሳሳቸው ምክንያት በግልጽ አልታወቀም። የስፔን መንግስት ወታደራዊ ኃይሉ በሴውታ የሚገኘውን የሲቪል ጥበቃ ሰራዊት እንዲያግዝ እንደሚልክም አስታውቋል። በአፍሪካ አህጉር የምትገኝ ራስ ገዝ የስፔን ከተማ ሴውታና ከሷ በስተ ምስራቅ 400 ኪሎ ሜትር ገደማ ርቀት ላይ የምትገኘው ሜሊያ በሜዲትራኒያን ባህር ሰሜናዊ ዳርቻ በአፍሪካ አህጉር ጫፍ ላይ ይገኛሉ። የሁለቱም ራስ ገዝ ከተሞች የስፔን አካል ሲሆኑ የአውሮፓ ህብረት ከአፍሪካ ጋር የሚጋራቸውን ብቸኛ የየብስ ድንበሮች ያካተቱ ናቸው። እንደ አውሮፓውያን አቆጣጠር ከ1580 ጀምሮ በስፔን ይዞታ ስር የምትገኘው ሴውታ ክርስቲያኖችና ሙስሊሞች እንዲሁም የስፔንና የሞሮኮ ዜጎችና የዕለት ሰራተኞች በሰላም አብረው የሚኖሩባት ከተማ ናት። ሞሮኮ ሴውታና ሜሊያን በይፋ የስፔን ግዛት አድርጋ የማትቀበል ሲሆን በተደጋጋሚ የተያዙ መሬቶች በማለት ትገልጻቸዋለች። 85,000 ህዝብ የሚኖርባት ይህች ከተማ በማድሪድና በራባት መካከል ለተነሱ ዋና ዋና የዲፕሎማሲያዊ ቀውሶች ማዕከል ሆና ቆይታለች። እንደ አውሮፓውያን አቆጣጠር በሜይ 2021 የሞሮኮ መንግስት የድንበር ቁጥጥር
ቁጥሩን በማላላት በሁለት ቀናት ውስጥ ብቻ ወደ 8000 የሚጠጉ ከሞሮኮና ከሰሃራ በታች ካሉ የአፍሪካ ሀገራት የመጡ ስደተኞች ወደ ሴውታ እንዲጎርፉ አድርጎ ነበር። ይህ እርምጃ ስፔን አወዛጋቢ ከሆነው የምዕራብ ሰሃራ ግዛት የመጡትን የነጻነት ታጋይ መሪ በስፔን ሆስፒታል ሕክምና እንዲያገኙ በመፍቀዷ የተወሰደ የሞሮኮ የበቀል እርምጃ እንደሆነ በሰፊው ተገምቶ ነበር። ይህ ውጥረት ሊረግብና ድንበሩ ወደ ነበረበት ሊመለስ የቻለው የስፔን ጠቅላይ ሚኒስትር በምዕራብ ሰሃራ ጉዳይ ላይ የነበራቸውን የቆየ አቋም በመቀየር ከሞሮኮ ንጉስ መሐመድ ስድስተኛ ጋር ከተወያዩ በኋላ ነው። ሩሲያ በትናንትናው ዕለት በበርካታ የዩክሬን ከተሞች ላይ በድሮንና ባሊስቲክ ሚሳይል የታገዘ ጥቃት ፈጽማለች። በተለይም ኦዴሳ ከፍተኛ ጥቃት ተፈጽሞበታል ተብሏል። ሄሮዳይ ንጉሴ የሩሲያ መከላከያ ሚኒስቴር ሐሙስ ሌሊቱን የዩክሬን ወታደራዊ ፋብሪካዎችን፣ የድሮን ማምረቻዎችንና በኦዴሳ ወደብ ያሉ ወታደራዊ ዕቃ እያጓጓዙ ነበር ያላቸውን 3 የጭነት መርከቦችን መምታቱን አስታውቋል። የዩክሬን ባለስልጣናት በበኩላቸው ጥቃቶቹ በሲቪል መኖሪያ ቤቶች፣ በወደብ መሰረተ ልማትና በኢንዱስትሪ ተቋማት ላይ ጉዳት ማድረሳቸውን ስለመናገራቸው ሮይተርስ ዘግቧል። በዋናነት ኦዴሳ የተባለችውን ክልልና በአቅራቢያው ያሉ ወደቦች ላይ አነጣጥረው እየተፈጸሙ የሚገኙት የሩሲያ ጥቃቶች የዩክሬንን የእህልና ሌሎች ሸቀጦች ወደ ውጭ የሚላኩበትን ዋና መስመሮች ክፉኛ እየጎዱ ነውም ተብሏል። በቅርቡ አንድ የጭነት መርከብ በሚሳኤል ጥቃት ከተመታ በኋላ መስጠሙንና በርካታ የመርከብ ሰራተኞች መጎዳታቸውን ሮይተርስ አስታውሷል። ሩሲያ ይህን መሰል በዩክሬን ወደቦች ላይ መጠነ ሰፊ የተባሉ ጥቃት ስትፈጽም፣ ዩክሬንም በበኩሏ በሩሲያ የባህር መጓጓዣ ላይ በድሮን የታገዘ ጥቃት ለመፈጸም እየሞከረች ስለመሆኑ ታውቋል። እነዚህ የአጸፋ ጥቃቶች በጥቁር ባህር የሚካሄደው ውጊያ እየተባባሰ መሆኑን አመላካች መሆናቸውንም ዘገባው አክሏል። ከጊዜ ወደ ጊዜ የተዳከመ በመጣው የሀገሪቱ የሰራተኛ ገበያ ውስጥ በቻይና የሚገኙ በርካታ ሰራተኞች ሰው ሰራሽ አስተውሎት በሕይወታቸውና በስራቸው ላይ በሚያሳድረው ተጽዕኖ ስጋት አድሮባቸዋል። ጸጋን የተሰማ ተጨማሪ ይዛበታለች። ቻይና ሰው ሰራሽ አስተውሎት በምዕራቡ ዓለም ባልታየ መጠንና በከፍተኛ ፍጥነት በመተግበር ላይ ትገኛለች። ይህ ቴክኖሎጂ ባልተረጋጋው የሀገሪቱ የሰራተኛ ገበያ ውስጥ በፍጥነት እየተስፋፋ ያለ ሲሆን በውሃን ከተማ ያጋጠመው ሁኔታም ቴክኖሎጂው እያመጣ ያለውን ማህበራዊ ውጥረት ጎልቶ እንዲወጣ አድርጎታል። እንደ ያኦ ያሉ የዕለት ሰራተኞች ሰው ሰራሽ አስተውሎት በገበያቸው ላይ በሚያሳድረው ተጽዕኖ ስጋት አድሮባቸዋል። በሌላ በኩል ደግሞ በቅርቡ የቢሮ ሰራተኞች በሰው ሰራሽ አስተውሎት መተካታቸውን ተከትሎ ሰራተኞች ቴክኖሎጂውን መቀበል አለባቸው ወይንስ ከሱ ጋር መወዳደር አለባቸው በሚለው ነጥብ ላይ ሰፊ ክርክር አስነስቷል። የቻይናው ፕሬዝዳንት ሺ ጂንፒንግ በሻንሃይ በተካሄደው የዓለም የሰው ሰራሽ አስተውሎት ኮንፈረንስ ላይ ባደረጉት ንግግር ሰው ሰራሽ አስተውሎት ለጋራ ብልጽግናና ለጋራ ደህንነት ትልቅ መሪ ኃይል መሆን እንዳለበት ተናግረዋል። ነገር ግን ይህ ግብ እየተተገበረ ያለው ከጊዜ ወደ ጊዜ እየተዳከመ በመጣው የሰራተኛ ገበያ ውስጥ ነው። ቻይና ከፍተኛ የስራ አጥነት ቁጥር ከማስተናገዷን በላይ በሚሊዮን የሚቆጠሩ ሰራተኞች ከመደበኛ ስራ እየወጡ ወደ ዕለትና ተለዋዋጭ ስራዎች እየገቡ ይገኛሉ። በተለዋዋጭ ስራዎች ላይ የተሰማሩ ሰዎች ቁጥር እንደ አውሮፓውያን አቆጣጠር በ2019 ከነበረው 160 ሚሊዮን ዘንድሮ ወደ 320 ሚሊዮን ያድጋል ተብሎ ይጠበቃል። በሀገሪቱ ቀደም ሲል እንደ ሪል ስቴትና ትምህርት ያሉ ግዙፍ የኢኮኖሚ ዘርፎች በመዳከማቸው ሰራተኞች የዕለት ጉርሳቸውን ለማግኘት ወደ ታክሲ መጥሪያ መተግበሪያዎች ፊታቸውን አዙረዋል። ነገር ግን አሁን በቻይና ውስጥ በስፋት ጥቅም ላይ እየዋለ ያለው የአሽከርካሪ አልባ ታክሲ መስፋፋት የእነዚህን ሰዎች የዕለት እንጀራ ስጋት ላይ ጥሎታል። አንዲት የውሃን ከተማ ታክሲ አሽከርካሪ መንግስት በእርግጥ ለህዝቡ የሚያስብ ቢሆን ኖሮ አፖሎጎ በጭራሽ ወደ ገበያ እንዲገባ አይፈቅድም ነበር ስትል ትናገራለች። አክላም ነገሮች ወደፊት በዚህ መንገድ የሚቀጥሉ ከሆነ ፈጣን እድገትና ሳይንስ ጥሩ ቢሆንም እንደኛ ያሉ ተራ ሰዎች ግን በህይወት ለመኖር የሚሆን ቦታ አይኖራቸውም ብላለች። እንደ አውሮፓውያን አቆጣጠር በ2024 በውሃን የሚገኙ የታክሲ አሽከርካሪዎች አፖሎጎ በከተማቸው ውስጥ ስራ መጀመሩን በመቃወም ሰልፍ ወጥተው ነበር። ስለ ተቃውሞ የሚወጡ ዜናዎች በፍጥነት ሲሰራጩ ስለነበር በሰልፉ ላይ ስንት ሰዎች እንደተሳተፉ በግልጽ አይታወቅም። በውሃን ከተማ ቃለ መጠይቅ የተደረገላቸው በርካታ አሽከርካሪዎች ስለ ተቃውሞ መስማታቸውን ቢናገሩም በሰልፉ ላይ መሳተፋቸውን ግን አስተባብለዋል። በዚያው ዓመት እንደ ዮሐን የታክሲ ኩባንያ በከተማዋ ጎዳናዎች ላይ አውቶሜሽን እንዲስፋፋ የተደረገበትን የመንግስት ፖሊሲ በግልጽ በመቃወም አልፎ አልፎ የሚታይ ደፋር እርምጃ ወስዶ ነበር። ኩባንያው ባወጣው ክፍት ደብዳቤ በቅርቡ አሽከርካሪ አልባ ታክሲዎች በስፋት መምጣታቸው ቴክኖሎጂ ሀብቶችን በብቸኝነት እንዲቆጣጠርና በህብረተሰቡ ዝቅተኛ ደረጃ ላይ የሚገኙ ሰዎችን የዕለት እንጀራ እንዲቀማ አድርጎታል ሲል ገልጿል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሐማስ ትጥቅ ለመፍታት መስማማቱ ጋዛን ከወታደራዊ እንቅስቃሴ ነፃ እንደሚያደርግ አስታወቁም።
ትራምፕ ትናንት ምሽት ስምምነቱን ይፋ ያደረጉ ሲሆን ይህም ያቀረቡትን የሰላም እቅድ ወደ ተግባር ለማስገባት ከፍተኛ እምርታ ነው ተብሏል። በዚህ ስምምነት መሰረት ጋዛ በአሜሪካ የሚመራው የሰላም ቦርድ በሚቆጣጠረው የፍልስጤም የቴክኖክራቶች መንግስት መተዳደር ትጀምራለች። ሐሙስ ዕለት ትራምፕ በትሩዝ ሶሻል ማህበራዊ ሚዲያቸው ላይ እንደገለጹት ይህ ለዘላቂ ሰላምና ደህንነት ወሳኝ እርምጃ ነው ሲሉ ጽፈዋል። አክለውም ይህ ስምምነት በመጨረሻም የፍልስጤም ህዝብ ለመርዳት ከሰላም ቦርድ ጋር በቅርበት የሚሰራ አዲስ የፍልስጤም መንግስት ጋዛን እንዲያስተዳድር ለማድረግ ወሳኝ እርምጃ ነው ብለዋል። ስምምነቱ የተደረሰው የሐማስ ባለስልጣናት፣ የሰላም ቦርዱ አባላት፣ የግብጽ፣ ኳታርና ቱርክ አደራዳሪዎች በተገኙበት ነው። የሐማስ ባለስልጣናት ትጥቅ በመፍታትና የእስራኤል ጦር የጋዛ ሰርጥን ለቆ እንዲወጣ ከስምምነት መደረሱን አረጋግጠዋል። ባለስልጣናቱ የሰላም ቦርዱና አደራዳሪዎቹ እስራኤል በስምምነቱ ላይ ለተዘረዘሩት ነጥቦች ተገዢ እንድትሆን እንደሚያደርጉ ያላቸውን እምነት ተናግረዋል። የሐማስ የድርድር ቡድን አባል የሆኑት ጋዚ ሐማድ ቡድኑ በጋዛ ሰርጥ የሚገኙ ፍልስጤማውያንን ከግድያና ከመፈናቀል ለመታደግ ሲባል እየተስማሙ እንደሆነ ተናግረዋል። እስራኤል እስካሁን በጉዳዩ አስተያየት አልሰጠችም። በሚያዝያ ወር ሐማስ ትጥቅ የመፍታት ቅድመ ሁኔታውን ውድቅ ማድረጉ ይታወሳል። በዓለም አቀፍ ጉባኤ ማቅረቢያ ላይ ለእይታ የቀረበ የአሜሪካ ካርታ የአፍሪካ ሀገራትን መልክዓ ምድራዊ አቀማመጥ አሳሳተም። በምስሉ በኦፕንኤአይ መሳሪያዎች መበልጸጉን የሚያሳይ የሰው ሰራሽ አስተውሎት ምልክትም ተገኝቶበታል። በሪዮ ዲ ጄኔሮ በተካሄደው የሄድስ 2026 ጉባኤ ላይ በአሜሪካ የውጭ ጉዳይ መስሪያ ቤት ማቅረቢያ ወቅት የታየው ካርታ እያንዳንዱን የአፍሪካ ሀገር በተሳሳተ መንገድ ካስቀመጠ በኋላ ከታዳሚዎች ትችት አስከትሏል። ከስህተቶቹ መካከል ናይጄሪያ በሰሃራ በረሃ ውስጥ የምትገኝ ወደብ አልባ ሀገር ሆና የቀረበችበት፣ ሞዛምቢክ ወደ አፍሪካ ቀንድ የተዘዋወረችበትና ኮትዲቯር በአህጉሪቱ ተቃራኒ አቅጣጫ መቀመጧ ይገኙበታል። ምስሉ በኦፕንኤአይ መሳሪያዎች መበልጸጉን የሚያሳይ የሰው ሰራሽ አስተውሎት ምልክት እንደያዘ የሚዲያዎች ትንታኔ አረጋግጧል። ኦፕንኤአይ ሪፖርቱን እያጣራ እንደሆነ ገልጿል። የውጭ ጉዳይ መስሪያ ቤቱ ካርታው ዝግጅቱ ከመጀመሩ በፊት ማቅረቢያውን በችኮላ በቀረበ አንድ የቡድን አባል የተዘጋጀ ነው መባሉን ስፑትኒክ የዜና ምንጭ ዘግቧል። የአፍሪካ አጋሮቻችንን ጨምሮ በታዳሚዎች ላይ ለተፈጠረው መደናገርና የተሳሳተ መረጃ ሙሉ ኃላፊነት እንወስዳለን ብለዋል። የጥርስ መበስበስን የሚከላከል አዲስ ፈሳሽ መድኃኒት ይፋ ሆነ። በሚቺጋን ዩኒቨርሲቲ የተመራ አዲስ የሕክምና ጥናት እንደሚያመላክተው ሲልቨር ዳያሚን ፍሎራይድ የተባለ ፈሳሽ መድኃኒት የህፃናትን የጥርስ መበስበስ ያለምንም መነካካትና ማደንዘዣ በጥቂት ሰከንዶች ውስጥ ማስቆም ያስችለዋል። ለዚህ ዝርዝር ዘገባ ኤፍራታ ጥላውን። ይህም ባህላዊውና አስፈሪውን የጥርስ ህክምና በከፍተኛ ሁኔታ የሚቀይር አዲስ ምርታ ሆኖ ተመዝግቧል። ይህ ፈሳሽ መድኃኒት አጠቃቀሙ እጅግ ቀላልና ፈጣን ሲሆን ሐኪሞች መድኃኒቱን በትንሽ ብሩሽ በመውሰድ የተበላሸው ጥርስ ላይ በቀጥታ በመቀባት ብቻ መበስበስን ወዲያውኑ እንዲቆም ያደርጋሉ። ይህ አሰራር ህጻናት በህክምና ወቅት የሚሰማቸውን የፍርሃትና የስቃይ ስሜት ሙሉ በሙሉ የሚያስቀር ነው። ከ800 በላይ ህጻናትን ባካተተው በዚህ መጠነ ሰፊ የክሊኒካል ጥናት እንደተረጋገጠው መድኃኒቱን በየ6 ወሩ መቀባት ከግማሽ በላይ የሚሆኑ የተበላሹ የህጻናት ጥርሶችን በአስተማማኝ ሁኔታ እንደሚያስቆም ተረጋግጧል። ይህም መድኃኒቱ ያለውን ከፍተኛ ውጤታማነትና ደህንነት በተጨባጭ ሁኔታ ያሳየ ሆኗል። የአዲስ የህክምና አማራጭ በተለይ ለህጻናት፣ ለአረጋውያን፣ የጥርስ ህክምና ፍርሃት ላለባቸውና ዘመናዊ ህክምና አገልግሎት በቀላሉ ለማያገኙ የህብረተሰብ ክፍሎች ትልቅ እፎይታን ይዞ የመጣ ነው። ይሁን እንጂ መድኃኒቱ የተቀባበት የተበላሸው የጥርስ ክፍል በቋሚነት ጥቁር ቀለም የመያዝ ባህሪ እንዳለው በጥናቱ ላይ ተጠቅሷል። ይህ ግኝት በቅርቡ ከአሜሪካ የምግብና መድኃኒት አስተዳደር ለጥርስ መበስበስ ማቆሚያነት ሙሉ እውቅና አግኝቶ በዓለም ዙሪያ በስፋት ጥቅም ላይ ይውላል ተብሎ የሚጠበቅ ሲሆን የህዝብ ጤና አገልግሎትን ተደራሽ ለማድረግ ትልቅ ሚና ይኖረዋል። ይህ ፈሳሽ መድኃኒት ከህክምናው ቀላልነት ባሻገር እጅግ አነስተኛ ወጪ የሚጠይቅ በመሆኑ ዝቅተኛ ገቢ ባላቸው የህብረተሰብ ክፍሎች ዘንድ የጥርስ ጤና አጠባበቅን ስር ነቀል በሆነ መልኩ ለመቀየር ትልቅ አቅም አለው። በመሆኑም ውድ የሆኑ የጥርስ ህክምና መሳሪያዎችና የተራቀቁ ክሊኒኮች በሌሉባቸው ገጠራማ አካባቢዎች ጭምር የጤና ባለሙያዎች መድኃኒቱን በቀላሉ ይዘው በመንቀሳቀስ የብዙ ህጻናትን ጥርስ መታደግ የሚያስችላቸው በመሆኑ
ለህዝብ ጤና ተደራሽነት ከፍተኛ አስተዋጽኦ ያበረክታል። የዘርፉ ተመራማሪዎች እንደገለጹት የአሰራር ወደ ጥርስ ህክምና ክሊኒኮች የሚመጡ ሰዎችን ፍርሃትና ጭንቀት ሙሉ በሙሉ የሚያስቀር ነው። በተለይም ከጥርስ መቦርቦሪያ መሳሪያዎች ድምጽና ከማደንዘዣ መርፌ ስቃይ ጋር ተያይዞ በህፃናት ላይ የሚፈጠረውን የስነ ልቦና ጫና በመቀነስ ወደፊት ሊፈጠሩ የሚችሉ መጠነ ሰፊ የጥርስና የድድ በሽታዎችን ገና በጧቱ ለመከላከልና ጤናማ ማህበረሰብ ለመገንባት ትልቅ መፍትሄ ሆኖ ያገለግላል ነው የተባለው። የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። የብሔራዊ መረጃና ደህንነት አገልግሎት የውጭ ባለ ሀብቶች በሚሰማሩባቸው የትኛውም የስራ መስኮች አስተማማኝ የጸጥታና ደህንነት ምህዳር እንዲፈጠር የሚያግዝ ስምሪት እያከናወነ እንደሚገኝ የአገልግሎቱ ምክትል ዳይሬክተር ጄኔራል ሲሳይ ቶላ አስታውቋል። ለዚህና ለሌሎች የቢዝነስ መረጃዎቻችን ሄሮዳይን ንጉሴ። የብሔራዊ መረጃና ደህንነት አገልግሎት ለኢዜአ በላከው መረጃ እንዳመላከተው የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ሲሳይ ቶላ የአሜሪካ መንግስት የመካከለኛው ምስራቅና አፍሪካ ምክትል ረዳት ሚኒስትር ማርክ ሚቸል ከተመራ ልዑክ ጋር በሁለትዮሽ ጉዳዮች ዙሪያ ተወያይተዋል። ተቋሙ በኢትዮጵያ ለኢንቨስትመንት ለንግድና ለሌሎችም የውጭ ባለሀብቶች ለሚሰማሩባቸው የትኛውም የስራ መስኮች አስተማማኝ የጸጥታና ደህንነት ምህዳር እንዲፈጠር የሚያግዝ ስምሪት እያከናወነ ነው። ይህም ለአሜሪካ የቢዝነስ ማህበረሰብ መተማመን የሚፈጥር መሆኑን ተናግረዋል። የአሜሪካ መንግስት የመካከለኛው ምስራቅና አፍሪካ ምክትል ረዳት ሚኒስትር ማርክ ሚቸል በበኩላቸው ሀገራቸው ከኢትዮጵያ ጋር ስትራቴጂክ በሆኑ ጉዳዮች ላይ በትብብር ለመስራት ያላትን ቁርጠኝነት አረጋግጠዋል። ረዳት ሚኒስትር ማርክ ሚቸል የአሜሪካ ኩባንያዎች በሀገሪቱ በተለያዩ የኢንቨስትመንት መስኮች ተሰማርተው መስራት የሚችሉበት አስቻይ ሁኔታዎች መኖሩን ተናግረዋል። በተጠናቀቀው በጀት ዓመት በመንግስት የኤሌክትሮኒክ ግዢ ስርዓት ከ597 ቢሊዮን ብር በላይ የተጠናቀቀ ግዢ መፈጸሙ ተገለጸ። ባለስልጣኑ የ2018 በጀት ዓመት የመንግስት ግዥና ንብረት አስተዳደር አፈጻጸምና የ2019 እቅድ ላይ ከከፍተኛ የትምህርት ተቋማት የስራ ኃላፊዎች ጋር ምክክር አድርጓል። የባለስልጣኑ ዋና ዳይሬክተር መሰረት መስቀሌ እንዳሉት የመንግስት ግዥ ስርዓትን፣ የንብረት አስተዳደርንና አወጋገድ ሂደትን በኤሌክትሮኒክ ስርዓት በማስተዳደር ለዲጂታል ኢትዮጵያ ሽግግር ገንቢ ሚና እየተወጣ መሆኑን ገልጸዋል። በ2018 በጀት ዓመት 172 የፌዴራል መስሪያ ቤቶችና 196 ቅርንጫፍ ተቋማቶቻቸው የመንግስት ኤሌክትሮኒክ ግዢ ስርዓትን መጠቀማቸውን ገልጸዋል። በዚህ ስርዓት ተመዝግበው ምርትና አገልግሎት የሚያቀርቡ ተቋማት ቁጥርም መጨመሩን ጠቁመዋል። ባለስልጣኑ ከኤሌክትሪክ ግዢ ባሻገር የተሽከርካሪዎችን እንቅስቃሴና የነዳጅ አጠቃቀምን መቆጣጠር የሚያስችል የኢፍሊት ማኔጅመንት ስርዓት ወደ ስራ ማስገባቱንም ገልጸዋል። የኢትዮጵያ ባህር ትራንስፖርትና ሎጂስቲክስ በዓለም አቀፍ የባህር መስመሮች ላይ የተደቀኑበትን ተደራራቢ ፈተናዎች አልፎ በተጠናቀቀው የበጀት ዓመት የነዳጅና የማዳበሪያ ማጓጓዝ ስራዎችን ስኬታማ በማድረግ ከታክስ በፊት 28.2 ቢሊዮን ብር ትርፍ ማግኘቱ ተገለጸ። የድርጅቱ ዋና ስራ አስፈጻሚ አብዱል በር ሸምሱ እንደገለጹት ተቋሙ ከብዙ ዓመታት በኋላ እንደገና ነዳጅ ማጓጓዝ የጀመረ ሲሆን 2 ሚሊዮን ቶን የአፈር ማዳበሪያን በተሽከርካሪና በባቡር ወደ ሀገር ውስጥ አጓጉዟል። በአገልግሎት አሰጣጡ ባሳየው ጥንካሬም በበጀት ዓመቱ ያቀደውን 144.9 ቢሊዮን ብር አልፎ 157.2 ቢሊዮን ብር ገቢ መሰብሰብ ችሏል። ይህም ያቀዱን 108.5 በመቶ ማሳካት ያስቻለው ሲሆን ካለፈው ዓመት ጋር ሲነጻጸር የ27 በመቶ ብልጫ እንዳለው ተገልጿል። ከቻናል ዋን ወደ እናንተ ሲደርሱ የነበሩ ዜናዎቻችን ተጠናቋል። ስለተከታተላችሁን እናመሰግናለን። ሌሎች ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።